ይሄ ጁንታ ነው አማራ፣ ኦሮሞውን፣ ትግሬ ምናምን እያለ በዘር ያባላል። በዘር የምንጠላ ከሆን እኛም ጁንታዎች ነን ማለት ነው። ስለዚህ የትግራይ ተወላጆች በትግራይም ይሁኑ ከትግራይ ውጭ ያሉ ከጁንታው ጋር ትስስር የሌላቸው ከሆኑ ኢትዮጵያዊ መሆናቸውን አምነን ማክበር መጠበቅ አለብን። ይህን ካላደረግን ቦታው ተጫዋቹ ይቀየራል እንጂ መጥፎ ድርጊቱ ቀጣይ ነው የሚሆነው። ይሄ እንዳይደረግ መላ ኢትዮጵያ ሕዝብ ከፍተኛ ጥንቃቄ ማድረግ አለበት። በመከላከያም በፖሊስም በየትኛውም ሲቪል ስራ የትግራይ ተወላጆች በሚመለከት አስፈላጊው ጥበቃና እንክብካቤ ያስፈልጋል። ባለፉት ጊዜያት የተወሰኑት ከስራ እንዲወጡ ተደርጓል። እነሱም መገንዘብ ያለባቸው የተከበረው ምክር ቤት ማወቅ ያለበት ሁለት ነገር አለ። አንደኛ እዛ ከፍተኛ ጭፍጨፋ ተካሂዷል። ያን የሚያቅ ሰራዊት እዚህ በብስጭት ጉዳት እንዳያደርስ መከላከል ያስፈልጋል። እነሱ መጠበቅ ያስፈልጋል። ሁለተኛ ምንም ጥርጥር የለውም ብዙ የተገዛ ደግሞ ነበር። እዚህ ቤቱ ፈንጂ ያለ ቤቱ ቦምብ ያለ ያፈንዳ የተዘጋጀ ገና ለገና እንትን ብለን እኛ እስኪፈነዳ እንጠብቅም ማለት ነው። መከላከል አለብን፣ መማር አለብን ከማይካድራ። በሁለቱ ምክንያት የተሰሩ ስራዎች አሉ። የተጣራ ግን ሁሉም ቦታውን መያዝ ያስፈልገዋል። ሌላው ጦርነት ማሸነፍ እንደ መሸነፍ የራሱ ድካም አለበት። ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል። ነገር ግን ይሄ ነገር ወደ ትዕቢትና ወደ እብሪት ከወሰደን ጥፋት ነው። የድል አድራጊ ዘፈን ማቆም አለብን። በእኔ እምነት ያሸነፈው እውነት ነው። ያሸነፈው የኢትዮጵያ እናቶች እንባና ጸሎት ነው። ሌላው ሰው ሃምብል መሆን አለበት። ሃምብል መሆን ማለት ላለመጥላት፣ ስለ አሸናፊነት ላለመዘመር፣ ወደ ዋናው ውጊያ መግባት። ዋናው ውጊያ ገና አልተነካም። የትግራይ ህዝብ የተከበረ ህዝብ ነው። የትግራይ ህዝብ ጀግና ህዝብ ነው። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ህዝብ ነው። ለኢትዮጵያ አንድነት የተዋደቀና ዋጋ የከፈለ ህዝብ ነው። በእጁ በዚህም ተራራ ቧጦ ሰርቶ ጥሮ ግሮ ይበላ የበላይም የበታችም ያልሆነ የተከበረና ለኢትዮጵያ ጋሻ የሆነ ህዝብ ነው። ይሄ ለድርድር አይቀርም። የትግራይን ህዝብ እኛ በቲቪ አይደለም የምናውቀው፣ ኖረንበት ነው የምናውቀው፣ ከእጁ በልተን ነው የምናውቀው። የሚያኮራ ህዝብ ነው። ፔሬድ ምን ውስጥ የሚገባ ጉዳይ አይደለም። ችግር እየሆነ ያለው የትግራይ ህዝብና ፓርቲዎች መቀላቀል ነው። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር አንድ ሐሳብ አንድ ፓርቲ ይዞ አልተነሳም። ኢዲዩ የሚባል ፓርቲ ነበረ። የራሱ አደረጃጀት፣ የራሱ እሳቤ፣ የራሱ ምናምን የነበረው የትግራይን ህዝብ በዚህ መንገድ ከደርግ አፈና እገላግላለሁ የሚል ኃይል ነበረ። ጠርናፊት የሚባል ድርጅት ነበረ። አስተሳሰብ ያለው ክላሽ ያለው የራሱ ፍላጎት ያለው። ቲፒኤልኤፍ የሚባል ድርጅት ነበረ። ተጋድሎ ሓርነት ትግራይ ወይም ታሃት የሚባል ድርጅት ነበረ። ከዚያም ውጪ ኢህአፓ ውስጥ ዋነኛ አመራሮች የትግራይ ተወላጆች ነበሩ። ግማሹ በኢህአፓ፣ ግማሹ በታሃት፣ ግማሹ በቲፒኤልኤፍ፣ ግማሹ በኢዲዩ ነበር። ለትግራይ ህዝብ ዴሞክራሲ፣ ሰላምና ልማት የሚታገለው ኃይል አንድ ፓርቲና አንድ ሐሳብ አልነበረም። መቼ? የዛሬ 40 ምናምን ዓመት። ዛሬስ አንድ አይደለም። ዛሬ አረና የሚባል ድርጅት አለ። ህጋዊ ድርጅት፣ አስተሳሰብ ያለው፣ አመለካከት ያለው፣ የራሱ የሆነ የትግራይ ህዝብ ህይወት መለወጥ የሚፈልግና ፕሮግራም ያለው ፓርቲ። ባይቶና የሚባል ፓርቲ አለ፣ የራሱ አደረጃጀት ያለው። ሳልሳይ ወያኔ የሚባል ፓርቲ አለ፣ የራሱ እሳቤ ያለው። ቲፒኤልኤፍ አለ፣ የራሱ እሳቤ ያለው። አሁን ደግሞ ኢሮብ አካባቢ አሲምባ የሚባል አዲስ ሙቭመንት ፓርቲዎች አሉ፣ እንደዚሁ እሳቤ ያላቸው። ብልጽግና ውስጥ ሆኖ የሚታገሉ ትግራይ ተወላጆች አሉ። ያን የሚያክል ትልቅ ህዝብ በአንድ ሐሳብና በአንድ መንገድ በአንድ ፓርቲ ማየት ጥሩ አይደለም። ብዙ ጊዜ ብልጽግናና ቲፒኤልኤፍ የቃላት ጨዋታ ስድድብ ሲጀምሩ አውቶማቲካሊ የትግራይ ህዝብ ተብሎ ይነገራል። ትክክል አይደለም። ትክክል አይደለም። ጎመን አልበላም ማለት አትክልት አልበላም ማለት አይደለም። የትግራይ ህዝብ የትዊተር ኮንሰርን አይበላም፣ ስንዴ ነው ይበላው። ማምጣት ይፈልጋል፣ በተጨባጭ ማገዝ ይፈልጋል። ያልተገደበ አክሰስ ካልተከፈተ ተባለ። እሺ ከፈትን ካልን በኋላ እንደምታዩት ነው።
በትዊተር ኮንሰርን አያስፈልግም፣ በተግባር ማገዝ ነው የሚያስፈልገው። 70% መሸፈን ብቻ ሳይሆን የኢትዮጵያ መንግስት ከኦፕሬሽን በኋላ ከ40 ቢሊዮን ብር ወጪ አውጥቷል። ከ1 ቢሊዮን ዶላር ያላነሰ ገንዘብ አውጥቷል። ቴሌኮም ተቆራርጧል፣ በየቦታው ስንጠግን፣ መብራት ተቆራርጧል ስንጠግን፣ ኤርፖርት ፈርሷል ስንጠግን፣ መንገድ ፈራርሷል ስንጠግን፣ የውሃ የጤና የትምህርት ስንጠግን ከ1 ቢሊዮን ዶላር ላይ አውጥተናል። ያመረትነው ምርት ወስደናል። ያ ባይሆን ኖሮ እዚህ የሚያጋጥመን ኢንፍሌሽን የተወሰነ ማኔጅም እናደርግ ነበር። እኛ ኢንቨስት እናደርጋለን፣ ሰዎች በኮንሰርን ይጨነቃሉ ለህዝባችን በትዊተር በቴክስት። ከዚህም ደግሞ ብሶ አልማጭ ከመዶሻው ይጋጭ እንደሚባለው ከጠፋው ጥፋት በላይ አሁንም ደግሞ እንደ ልባችን ተንቀሳቅሰን ሰው እንዳንረዳ የተቸገሩ ሰዎች እንዳናግዝ የዚሁ ርዝራዥ አካል በከፍተኛ ደረጃ እንቅፋት ይፈጥራል። በየቦታው እንደምትሰሙት ነው የሚፈጠረው ችግር። እንግዲህ እኛ መደዳውን ያየነውን ወጣት ያየነውን ሰው ሁሉ መግደል አንችልም። መሳሪያ እየደበቀ መሳሪያ እየቀበረ ከዚህ ቀደም በጣም በቀላሉ የሰራ ነው የተደራጀ ኃይል ነው። ራሱን ከህዝብ ጋር ያመሳሰለ ኃይል ሲሆን ካለየን በስተቀረ መደዳውን ልንተኩስ አንችልም። ይህ ኃይል ብዙ ስራ እንዳይሰራ ቴሌኮም ከሰራም በኋላ እየቆረጠ መብራት ከሰራም በኋላ እየቆረጠ በጣም ብዙ ደባ ነው እየፈጸመ ያለው። ይህን የትግራይ ህዝብም የተቀረው የኢትዮጵያ ህዝብም መገንዘብ ይኖርበታል። ክልሎች የትግራይ ህዝብን ለማገዝ ያደረጉት ጥረት ከፍተኛ ምስጋና የሚገባው ነው። እያንዳንዱ ክልል ለማገዝ ጥረት አድርጓል። የተከበረው ምክር ቤት እንዲገነዘብ የምፈልገው ይሄን መፈንቅለ መንግስት ያቀዱ ያዘጋጁ የጻፉ ሰዎች እቅዳቸውን አልሰጡንም። የነሱን የዳቦ ስም እኛ አናውቀውም። አይደለም ሳይሆን ማለት ያለባቸው ያቀድነው እኮ እንደዚህ ነበር ብለው ይንገሩን። የሸረቡት ጉዳይ ምን እንደሆነ እኛ አናውቅም። እኛ የምናውቀው ይህ ህገ መንግስታዊ ድርጊት መፈጸሙን። መፈንቅለ መንግስትን ከየት አመጣችሁት ያላችሁ እንደሆነ 1953 ግርማሜና መንግስቱ ከወርቅነህ ጋር ሆነው ያደረጉትን ህገ መንግስት ስናይ የአንድ ጀነራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ። ሌላው ጦር መታውና ተበተነ፣ ከሸፈ። የ53ቱ መፈንቅለ መንግስት ንጉሠ ነገሥቱን አይደለም የገደለው፣ ከዛ በታች ያሉ አመራሮች ነው የገደለው። የመፈንቅለ መንግስት ሙከራ ተብሏል። የነፋንታ በላይ 81ዱ መፈንቅለ መንግስት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ። ለመፈንቀል መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ። ሌላው ኃይል ቀለበሰው፣ መፈንቅለ መንግስት ከሸፋል። የአሁኑ መፈንቅለ መንግስት 3 ቦታ ቢያንስ እስካሁን ያወቅ ነው። በቤኒሻንጉል ከፍተኛ ኃይል አስገብቷል። ጅምጅም የሚባል ፓርክ አካባቢ፣ በባህር ዳር ያደረገውን አድርጓል። በአዲስ አበባ ያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት፣ እነሱ ከሞቱ በኋላ ነው ህገ መንግስት የሚባለው ብሎ ሊያሞኙ የሚፈልጉ ሰዎች አሁን ከቤኒሻንጉል ከያዝናቸው ሰዎች ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ ይሄ የፖለቲካ ሽንፈትና ውድቀት የሞራል ድቀት ካልሆነ በስተቀር ስብዕና አይደለም፣ መጥፎ ድርጊት ነው። በወታደሩም በዜጎቻችንም በነገራችን ላይ በወታደር ብቻ አይደለም። ሽሬ አካባቢ ካምፕ አለን፣ የስደተኞች ካምፕ። በካምፕም የነበሩ ሌላ ብሔር ተወላጆችን እንዲሁ አፍነው አስረዋቸዋል። በዩኒቨርሲቲ የሰማችሁት ነው። ተማሪዎች ያደረጉት በሁሉ ነው የተሰራው ይሄ ስራ። ዓላማው የነበረው መጀመሪያ ሰሜን ዕዝ መምታት፣ በማግስቱ ጠዋት ደግሞ ጎንደርና ወልዲያን መያዝ። ጎንደርና ወልዲያን መያዝ
አዲስ አበባ ላይ ባሉ ኤጀንቶች አዲስ አበባ ቦምብ ይፈነዳል፣ አዳማ ይፈነዳል፣ ሐዋሳ ይፈነዳል፣ አገር ይበጠበጣል፣ ከዛ በኋላ የፈለግነው ማድረግ እንችላለን ብለው እዚህም ያሉ ኃይሎች እየተዘጋጁ ነበር። መንግስት ሲቀየር የሆነ ነገር ለመሆን ማለት ነው። የመጀመሪያው ስራችን ጎንደርና ወልዲያን መያዝ እንዳይቻል ማድረግ ነው። ለዚህም አስቸኳይ ጊዜ አዋጅ በማግስቱ ያው እንደምታውቁት ወጥቶ ሁሉም የታጠቀ ኃይል በአንድ ኮማንድ ስር ሆኖ የኦሮሚያ ልዩ ኃይል በኦሮሚያ አካባቢ ያለው መከላከያ ሙሉ በሙሉ ስለሚወጣ በርካታ ኃይል ስለሚወጣ ያን ሸፍኖ በዛ የመጣውን ጠላት እንዲመክት ሚሽን ተሰጠው። የኦሮሚያ ልዩ ኃይል ከፍተኛ ውጊያዎች ሲያካሂድ ነበር። ከፍተኛ ጥቃትም አድርሷል እንደምታውቁት። ያ ባይሆን ኖሮ መሀል ሀገር እንታመስ ነበር ማለት ነው። የአፋርና የአማራ ክልል ሚሊሻና ልዩ ኃይሎች በተለይ በድንበር አካባቢ ላይ መከላከያ ኃይላችን እስከምናስጠጋ ድረስ የነበሩ ጥቃት የሚያጋጥማቸው ኤሪያዎች ላይ በከፍተኛ ተጋድሎ ተከላክለው የጠላትን የመስፋት ፍላጎት አስቆመዋል። የቤኒሻንጉል ልዩ ኃይልና የፌዴራል ፖሊስ በመተባበር ቤኒሻንጉል አካባቢ ያለውን ስራ እንዲሰሩ የፌዴራል ፖሊስ እዚህ ከተማ ውስጥ ሆነው በፈንጅ በቦምብ ሊያሰቃዩ የሚያስቡ ሰዎችን ቀን ከሌት ፈትሸው እንዲያስታግዙ ሰፊ ስራ ሰርተዋል። ለነዚህ ሁሉ ከፍተኛ ክብር ያስፈልጋል። በተለይ የመከላከያ ኃይልን በሚመለከት አንድ ሰው በግራ አይኑ አንድ ነገር እያየ በቀኝ አይኑ ሌላ ነገር ማየት አይችልም። ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እንኳን ተጠቃም ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለህ? አላቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው ነው ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ የጥገና ቢሊየንስ እየጠየቀን ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳም። አረ የትግራዩ ይቅር ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው ያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች ለማሸነፍ እንደምንታገል እና ህዝቡ ምን ማድረግ እንዳለበት ያወያየሁት ቦታ ነው። በአንድ ወር ጊዜ ውስጥ ነው የሚገል ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ። የሚገለኝ ኦነግ የሚገለኝ አልሸባብ ሳይሆን የሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱት በጣም ጥሩ ጊዜ ነበረን። ከአምቦ ስንመለስ ወደ ባህር ዳርና ጎንደር እቅድ ስንይዝ የቅማንት ኮሚቴ፣ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱን በእጃችን ላይ ስላለ አትሄድም ተባለ።
የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለው አነጋገርን፣ ተወያየን ከነሱ ጋር ስንወያይ በእኛና በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ያለ ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው 2-3 ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከ4-5 ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብለው ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም፣ ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አቶ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ። እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላል። ከህግ ጋር አያይዘው ህገ መንግስት አዋጅ የሚል ጉዳይ ስላነሱ አቃቢ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወያንተ ወይኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ ዕውቀት የላቸውም። ያረጀ ሐሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚው ያረጀ፣ በውትድርናውም ያረጀ። ያረጀው ሐሳብ ሁለት ታሪካዊ ጭብጦች ማሳያ ላቅርብ። በአሜሪካን ሲቪል ዎር የአሜሪካን ሲቪል ዎር የፈጠረው ዋናው ጉዳይ በሳውዝ የአሜሪካ ግዛቶችና በሰሜን የአሜሪካ ግዛቶች የነበረ ግጭት ነው። ግጭቱም የባሪያ ስርዓት ይቅር አይቅር ነው። አብርሃም ሊንከን የተሰኘው ፕሬዝዳንት ሲመጣ የባሪያ ስርዓት አስቆማለሁ ብሎ መጣ። ደቡብ አካባቢ ያሉ በጥጥ በሰሊጥ እርሻ የሚታወቁት ይሄ ስርዓት መቀጠል አለበት መቆም የለበትም የሚል አቋም ያዙ። ሲይዙ ጀነራል ጄፈርሰን ዴቪስ የሚባል በአሜሪካን ዎር አካዳሚ የተማረ በደቡብ ግዛት አካባቢ ራሱን ቺፍ ኦፍ ስታፍ አድርጎ ደቡቦች ተገንጥለናል ብለው የአብርሃም ሊንከን አስተዳደር አንቀበልም የሚል ዘመቻ አደረጉ። አብርሃም ሊንከን ልክ እንደኛ ለዓመታት ለመነ፣ ታገሰ። ለምኖ ታግሶ በመጨረሻ አንድ ቀን በማታ ልክ እንደዚሁ ነው፣ ዲፍረንስ የለውም። ሳውዝ ካሮላይና የሚባል ግዛት ውስጥ የነበረ ሜካናይዝድ ጦር ሳያስብ ሳይዘጋጅ በሌሊት ገብቶ ጀነራል ዴቪስ ደበደባቸው። መሳሪያ ቀማ፣ ነጠቀ። አብርሃም ሊንከን አልተዘጋጀም። ያ ወታደር ነኝ ውትድርናን ከኔ ላይ የሚያውቅ የለም በሚል እብሪት የተወጠረ ሰው ነው። አብርሃም ሊንከን ሚሊሻዎች ጠርቶ የመጀመሪያ የሰራው እነዚህ የደቡብ ግዛቶች ወደ ውጭ የሚሄዱበትን ቦርደር መዝጋት ነበር። እነሱ እንደ አብርሃም እንደ
ጄፈርሰን ዴቪስ ሰሜን ዕዝን ሲያጠቁ እኛ ደግሞ ቶሎ ብለን ቦርደር መዝጋት ላይ የመጀመሪያው ኦፕሬሽን ያካሄድ ነው። ሁለተኛው ታሪክ ከአሜሪካ ሲቪል ዋር ጋር የሚያያዘው እና አሜሪካኖችን በዚሁ አጋጣሚ እናንተን የገጠማችሁ ፈተና ነው የገጠመን። እናንተም ተዋግታችሁ ያውም 3 ዓመት ተኩል ተዋግታችሁ ነው ሳውዝን ከሰሜን ጋር አንድ ያደረጋችሁት። ለምን አንኮንስቲቱሽናል ብላችሁ ህገ መንግስት አይደለም ብላችሁ። እኛም የገጠመን አንድ ነው፣ ጊዜው የሚለያየው ህገ መንግስት ሰው አጠቃን በ3 ዓመት ሳይሆን በ3 ሳምንት ጨረስ ነው። በዚህ ብትረዱን ጥሩ ነው። በዚሁ አጋጣሚ ሁለተኛው አሜሪካ ጋር የሚያያዘው በሁለተኛ ዓለም ጦርነት ፐርል ሃርበር የሚባል ቦታ ላይ ጃፓን በአሜሪካ ጦር ላይ ልክ እንደዚሁ ሳይታሰብ ድንገተኛ ጥቃት ፈጽሞ የአሜሪካን ጦር መታ፣ የባህር ኃይሉን። ያን የአሜሪካ ፓርላማ ራሱ ለመከላከል ወስኖ ጃፓን ላይ ጦር መሳሪያ ብቻ ሳይሆን የኒውክሌር ቦምብ ተጠቅሞ ያው ጃፓን እንዳልነበረች ሆነች። እንደምታውቁት ኢትዮጵያንና ኢትዮጵያን ለማሻገር አይደለም ስድብ የህይወት መስዋዕትነትን ቢጠይቅ ዝግጁ መሆን አለብን። ትንሽ ነገር ባየን ቁጥር አኩርፈን መጥፎ ነገር የምንከተል ከሆነ ጥፋት ነው። መማር ከፈለግን ጥሩ ጥሩ እንማር። ሌላ ቦታ መጥፎ ነገር ካየን አይበጅም ብለን መተው እንጂ በስሜት ያን መንገድ መከተልና ሌላ ጥፋት መስራት አይጠቅመንም። ከስሜት እንውጣ፣ በምክንያት እናስብ። ኢትዮጵያውያን መሸጋገር ይፈልጋሉ። ኢትዮጵያውያን በህብረት መለወጥ ይፈልጋሉ። ኢትዮጵያውያን ከድህነት መውጣት ይፈልጋሉ። ጥያቄ የለውም። ከጫፍ ጫፍ ኢትዮጵያን ከኛ በተሻለ የሚያውቅ የለም። ሰፈሩ ተቀምጦ ነው የሚፎክረው ኢትዮጵያን ሳያውቅ። ከኛ በተሻለ ከጫፍ ጫፍ የኢትዮጵያውያንን ስሜት የሚያውቅ የለም። ኢትዮጵያውያን ይፈልጋሉ። ተባብረን እቺን ሀገር ማሻገር አለብን። ከዚህ ውጭ ያለውን በህግ አግባብ ህጋዊ እርምጃ እየወሰድን ማስተካከል ከሁላችን ይጠበቃል። ሁሉም ሰው በህግና በዲሞክራሲ ብቻ ከሰራ ነው ሽግግሩ የሚረጋገጠው። ከዛ ውጭ ያለውን በህግ አግባብ እርምጃ እየወሰዱ ማስተካከል ያስፈልጋል። በየቀኑ የምንሰማው ክፉ ዜና ነው። በየቀኑ የምንሰማው እሳት ማብረድ ነው። በእርግጠኝነት መናገር የሚቻለው ግን አሁን እየገጠመን ያለው ፈተና ከመጣንበት አንጻር ኢሜንት ነው። የመጣንባቸው ፈተናዎች ከባድ ነበሩ። አሸንፈናቸዋል። ይሄን እናሸንፋለን። ሰላም እናመጣለን፣ ብልጽግና እናመጣለን፣ ኢትዮጵያን እናስቀጥላለን። ይህን የማይፈልጉ ኃይሎች ከዚህ ቀደም እንደሆነው እነሱም ይቀበራሉ። ዋጋ እንከፍላለን፣ መስዋዕትነት እንከፍላለን። ከባድ ፈተና ይገጥመናል፣ ግን ኢትዮጵያ ትሻገራለች። ይህን አስበን በከፍተኛ ኃላፊነት ስሜት ብንሰራ መልካም ውጤት ልናመጣ እንደምንችል ይሰማኛል። ከማን ጋር የሚታገሉት? መታገል ያለባቸው ከራሳቸው ጋር ነው። ከገዳይ ሐሳባቸው፣ ከዘራፊ ሐሳባቸው፣ ህዝብ ከሚያፈን ሐሳባቸው ጋር መታገል ያለባቸው። የትግራይ ወጣት ምን በወጣውና ነው ከነዚህ ጋር የሚታገለው? ተደራጅቶ በፖለቲካ ብልጽግና ማሸነፍ ይችላል። የትግራይ ወጣት በጥይት አይደለም፣ በፖለቲካ በሰላም በምርጫ። ለዚህ እኮ ነው በቡሌት ሳይሆን በባሎት ይሁን ያልነው። በጥይት ሳይሆን በምርጫ ኮሮጆ ይሁን መሸናነፍ። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁን ማስጨርሰው አይሞቱም እነሱ። እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ይሸሻሉ። አንተ ተዋጋ እያሉ ይሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለን እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገረ ሰላም ሆነን ይላሉ። እንደዚህ አይሆንም። እና ህዝብ እያስጨረሱ ላለመሄድ ቆም ብሎ ማየት ጠቃሚ ነው።
የኛ ቀጣዩ ስራ ትግራይ መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን፣ የተሰደደ መመለስ አለብን። ስደተኛ በሚመለከት እንግዲህ የምትሰሙት ሪፖርት 30 ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊዮን ሰዎች ተፈናቅለው መልሷል። 30 ሺህ ለኛ ቁርስ ናት። ልምድ አለን፣ በሶማሌ ልምድ አለን፣ በጌዲዮ ልምድ አለን። በሁሉ ቦታ ተፈናቅሎ አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸውን መልሳቸው፣ ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ። ሴቶች የሉም፣ ህፃናት የሉም። ወጣት ብቻ ነው ስደተኛ የተባለው። ይሄ ወጣት ማን ነው የሚለው ጉዳይ ጊዜ መልሶ ይሆናል። እኔ በግሌ እንኳን ሀገሬን እንኳን የሰጣችሁኝን ኃላፊነት በብቃት ልወጣ ይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነበርኩ። ለምሳሌ እናንተ ጠቅላይ ሚኒስትር ሆነ በህገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬ ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥተው የሚቆልፉብኝ እነሱ ናቸው። ቢሮ ውስጥ ካሜራ ቢኖር መቅረጫ ቢኖር ማንኛውም ጉዳይ ቢኖር በሌሎች ሀገራት እንደተለመደው ቢሮዬን ካውንተር ሰርቪላንስ አሰርቼ አጸድቼ ስራ ልሰራ አልችልም። ምክንያቱም ጠዋት ሳልገባ ገብተው የፈለጉትን አስተካክለው በፈለጉ ሰዓት መጥተው ነው ግባ የሚሉኝ። ለዚህ በስልክም ልናገር አልችልም። አቶ ደመቀን ጠርቼም ልወያይ አልችልም። ቢሮዬ ከኔ ቁጥጥር ውጭ ነው ማለት ነው። የምጠበቀው ብቻ ሳይሆን ቢሮዬም በሰዎች እጅ ነው። ከቢሮ በተጨማሪ የቤቴ ዋናው ቁልፍ በእነዚህ ኃይሎች ነው። አስገብተውኝ የሚቆልፉብኝ እነሱ ናቸው። ጠዋት ቁልፍ ከፍተው የሚያስወጡኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የሚችልበት መንገድ ካለ ግቢውን ለማየት ፈልጌ በአካባቢ ያሉ ሰዎች ቢሮዬና ቤቴ በእጄ አለመሆኑን አውቄያለሁ። ግቢዬን ለማወቅ ግቢ እንመልከት ስላቸው ይሄ እኮ አልተለመደም አሉኝ። ጠቅላይ ሚኒስትር ግቢ ማየት ማለትማ አልተለመደም፣ ከቢሮ ቤት ብቻ ነው። አርብ ካስገባንህ ሰኞ መተን እስከምንወስድህ ቤት መቀመጥ። ቤት ማለት ቤት ነው እንጂ በረንዳም አይቻልም። አይ እኔ እንደዛ አይነት ጠቅላይ ሚኒስትር አይደለሁም፣ አካባቢዬን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው። በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው።
ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም ማይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። አንድ ስቴፕ ከግቢ ውጭ ልመልከት ብዬ ሳይ በዚህ በኩል ጥይት ቤት የሚባል በመቶዎች የሚቆጠሩ ሰዎች ያሉበት፣ በዚህ በኩል ፓርላማ ጥበቃ ተብለው የተቀመጡ ሰዎች ያሉበት፣ በዚህ በኩል ገራጅ የቤተ መንግስት ገራጅ ተብሎ በጣም በርካታ ሰዎች ያሉበት፣ ዝቅ ስትሉ የብሔራዊ ደህንነት ከህግ ውጪ ከአዋጅ ውጪ ስፔሻል ወታደሮች አሉት። ስፔሻል ትጥቅ ያላቸው ወታደሮች አሉት። ስለዚህ ከቢሮና ከቤት ቢመለጥ ከግቢ አይቻልም። ከግቢ ቢመለጥ ዙሪያው እንዳልኳችሁ ነው። ባጭሩ ዘመናዊ እስር ቤት ውስጥ ያለ ጠቅላይ ሚኒስትር መሆኔን ያወቅኩት በ3 ሳምንት ውስጥ የተደራጀና ከኔ ወዲያ የጦርነት ጨዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በ3 ሳምንት መደምሰስ የቻለ ይሄን የትኛው ሀገር ማድረግ እንደሚችል ባለፈው ማይተና ወደፊትም እናያለን። ችግር የለውም። ጀግኖች ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት ሀገር 4.2 ሚሊዮን ህዝብ በ2 ወር 3 ወር መቀለብ የቻለ ምን ማለት ነው? ይሄ የአፍሪካ አንዳንድ ሀገራት 100% መቀለብ የቻለ መንግስት ማለት ነው። ቁጥሩ እኮ እንደዚህ የተለጠጠው ኢትዮጵያ ስለሆነ ነው እንጂ 4 ሚሊዮን ከባድ ህዝብ ነው፣ ብዙ ቦታ ሀገር ስለሆነ። ወደፊትም ፍላጎት የለንም። የትግራይ ህዝብ የታገለበት ልጆቹን የከፈለበት ራሱን በራሱ የማስተዳደር መብቱ 100% መከበር አለበት ብለን ምናምን እንጂ ትግራይ ገብቶ የሆነ ጭቃሹም ከዚህ የመላክ ፍላጎት እኛ የለንም፣ አናደርግም። ከፕሪቶሪያ በኋላ ብዙ ነገር አግኝተናል። ከፕሪቶሪያ በኋላ ብዙ ነገር ደግሞ ይቀራል። እናንተ ልባችሁን ከፍታችሁ ይሄን ነገር ማየት ሞክሩ። ለምሳሌ ከፕሪቶሪያ በኋላ በጥይት ሰው አልሞተም። ጥሩ ነገር ነው ይሄ። ከዛ ይሁን ከዚህ ይሁን ጥሩ ነገር ነው። ከፕሪቶሪያ በኋላ ቢያንስ የመረጋጋትና መንግስት የመመስረት አሸባሪ ያልነው ድርጅት አሸባሪ አይደለም ህጋዊ መንግስት ነው ብለን ትራንዚሽናል መንግስት አቋቁመን በጀት ለቀን መብራት ስልክ ብለናል። ይሄ ጥሩ ነው፣ ግን ሙሉ አይደለም። ሙሉ እንዲሆን ነው ከእናንተ ጋር ውይይት ያስፈልገው። ወደ ሙሉ እንውሰደው። ይሄ ስምምነት ከሙሉ በላይ እናሳልፈው። ያለፈ ይሁን። በዛ በእኛ በኩል እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ልማት በሚመለከት አዲስ አበባ ላይ ያያችሁትን ትግራይ ካልተደገመ ሌላ ክልል ካልተደገመ ብቻው በቂ አይደለም ያላችሁት ትክክል ነው። አዲስ አበባም ገና ነው፣ በጣም ብዙ ይለማል። ትግራይም ይለማል። ግን ትግራይም የሚያለማው አዲስ አበባም የሚያለማው ሰው ነው። ሰው ልቡ አንድ ካልሆነ፣ ካልተቀራረበ፣ ካልተወያየ እንዴት አድርገን ነው የምናለማው? እኛ ባለፉት አንድ ዓመት ተኩል ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላከን ይሄ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው የማይነካ የማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል ብሎ የሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም
ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር የግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል። እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጅ አላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንደ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው። የጦርነት ጥሩ የሚታየው ካለመጀመር ብቻ። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም እና ማስተዋል ጥሩ ነው። ኦሮሞ የሚሞት አማራ የሚሞት ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው፣ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት፣ መበደል፣ መደፈር፣ መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል። ፍትህን ለማምጣት ጦርነት ይካሄዳል። የአገር ሉዓላዊነት ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ነገር ያነሳሉ። በማንኛውም መመዘኛ ግን ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው። የጦርነት ጥሩ የሚታየው ካለመጀመር ብቻ። ከጀመርክ ውርደት ነው፣ ከጀመርክ ሞት ነው፣ ከጀመርክ ዘረፋ ነው። ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታግለንባቸዋል ወይም አሸንፈናቸዋል። አዲስ ትግል ስልት የለም። እኛ ጋር ሰርፕራይዝ የለም። እናቀዋለን። አሁን የሚደረገውን ጩኸት እናቀዋለን። የማይሰራ ስልት ነው። የሚሰራው ስልት ዴሞክራሲያዊና ሰላማዊ የምርጫ ስልት ብቻ ነው። በምርጫ ህዝብ ከወሰነ ሳናንገራግር በተደጋጋሚ ቃል እንደገባ ነው ስልጣን በመልቀቅ ኢትዮጵያን አሸናፊ እናደርጋለን። ከዚያ ውጭ ባለ መንገድ ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም። ብቸኛው አማራጭ ምርጫ። በዚያ አማራጭ ደግሞ ሁላችንም በትብብር መንፈስ መስራት ይኖርብናል።
ለሀገራችን ዲሞክራሲ ያስፈልጋል። ለሀገራችን ሰላም ያስፈልጋል። እነዚህን ካላሟላን ብልጽግና አይመጣም። ብልጽግና ካልመጣ ደሃ ሀገር ደግሞ ስለ መብት ሊያወራ አይችልም። ስንዴ የለመነ ከልመና ወጥተን በትብብር ለመሄድ ደግሞ ዋነኛው ነገር የወንድማማችነት ስሜት ነው። በህዝቦች መካከል፣ በግለሰቦች መካከል በጋራ አድገን የጋራ ሀገር እንፈጥራለን የሚል እሳቤ ካለ ሰላምም ዲሞክራሲም ብልጽግና ማረጋገጥ ይቻላል። ለዚህ እንደ መሪም እንደ ዜጋም እያንዳንዱ በስልጣን ላይ ያለ ኃይል 95% ለዚህ ጉዳይ ስኬት ተጨማሪ ኤፈርት ማድረግ አለበት። በእርግጥ ዴሞክራሲ በመንግስት ፍላጎት ብቻ ሊፈጠር የሚችል ጉዳይ አይደለም። ማህበረሰቡ ዴሞክራቲክ ካልቸር ከሌለው ቤስት መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሆነ ሀብታምም ሆነ ደሃም ሆነ ያው ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው፣ ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም። ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች። ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ የሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለናንተ እምነት፣ ለናንተ ብሔር፣ ለናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። በነገራችን ላይ በተደጋጋሚ እንዳልኩት ብዙ ሰው ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብህም። አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስቴር ይዘህ ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን፣ ኢንፌሪቲውን አውጣው ከውስጥ። ለምን መሰለህ? እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ፣ ልጆቻቸው ቆስሎ ያውቃሉ። የተከበራችሁ የፖለቲካ ሰዎች እባካችሁን ሌላ ሰው ሞቶ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት። እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ፣ ልጆቻቸው ቆስሎ ያውቃሉ። የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም።
በርካታ ዘመናዊ መሳሪያዎች፣ ትጥቆች እና ቁሳቁሶች ሰርቀው ወደ መቀሌ ሄዱ። በተነሱ ማግስት የተከበረው ምክር ቤት እንዲገነዘብ የምፈልገው ምን ሰርቀው እንደሄዱ እንኳን አናቅም። ስንት ሰርቀው እንደሄዱ እንኳን አናቅም። ምክንያቱም ደህንነት የሚባለው መስሪያ ቤት የቤተሰብ ማህበር እንጂ ተቋም አልነበረም። ምን እንደገባ ምን እንደወጣ ማን እንደገዛ ማን እንደለመነ አይታወቅም። ሁሉም ዝም ሁሉም ጭጭ ነው። መረጃ የለም። እኔ አልሸባብ ይገላል ከተባልኩ ጀምሮ የደህንነት ሹሙ እስከተነሱበት ቀን ድረስ በፖስታ ተልኮ የሚላክልኝ መረጃ አንድም ቀን አንብቤ አላቅም። በሚፈጭበት ማሽን ነው ማስገባው። የሚላክልኝ መረጃ ምን እንደሆነ ስለማውቀው ማለት ነው። ተቋሙ የደህንነት ሹሙ ይሄን ይዞ ሄዷል ብሎ ሪፖርት ለማድረግ እንኳን የማይችል ተቋም ነበር። አያቅም። መጨረሻ በተቀናጀ መንገድ ሰኔ 16 ሁላችሁም እንደምታስታውሱት የግድያ ሙከራ ተደረገ። የግድያ ሙከራ ሲደረግ ፖሊሱም መከላከያውም ደህንነቱም ባለበት በዚያ ደረጃ በቅርበት የተደረገው ሙከራ ሐሳቦቻቸውን ለማሳካት የሚያስችል ሊሆን ስለሚችል ተቋማቱን እንፈትሽ ብለን ስንፈትሽ ነው ከደህንነት ውስጥ የሄደ መሳሪያ እንዳለ የሄደ ቦምብ እንዳለ ያወቅ ነው። እስከዛ ጊዜ ድረስ መረጃ አልነበረም። በዛም ጊዜ ቢሆን ጥርት ብሎ እንደዚህ አይነት መሳሪያ ይሄን ያክል ቁጥር ያለው የሚል አይታወቅም። ከእስራኤል የተገዛ በቀንም በማታም የሚሰራ በሌዘር የሚደገፍ ድምፅ የሌለው ለአሳሲኔሽን የሚውል ትጥቆች መሆናቸውን እናውቃለን። ከዚያ ጊዜ ጀምሮ ከትግራይ ክልላዊ መንግስት ጋር ይህ ግለሰብ የሀገርና የመንግስት ሀብት ሰርቆ ሄዷል፣ ቢያንስ ሀብቱን አስመልሱ የሚለው 2-3 ወር የፈጀ ጭቅጭቅ ነበር የፈጠረው። ይሄ መስሪያ ቤት እንዳልኳችሁ ወታደር አለው፣ ሚዲያ አለው። አባይ ሚዲያ የሚባል የደህንነት ሹም ያቋቋመው የግል ሚዲያው ነው በመንግስት ሀብት። ቤተ መንግስትም አስፈላጊ ቦታ የራሱ ወታደሮች አሉ። ውጭ ሀገር ሄጄ እመጣለሁ እንዳይባል አየሩ አይታመንም፣ ኤርፖርቱ አይታመንም። በእነዚህ ያህል የሚጠበቅ ነው። ሰው ለራሱ ነፃነት ሳይኖረው ማሰብም አይችልም፣ መከላከልም አይችልም። ይሄ የተከበረው ምክር ቤት መገንዘብ አለበት። ቀለል አድርጎ ማየት የለበትም። እስካሁን ያላነሳውን አሁን የምናነሳው ቀጣይ የሚመጡ አመራሮችም ትምህርት እንዲወስዱ ተቋማትም ከዚህ አንጻር መታነስ ስላለባቸው የታለፈበትን ነገር ኢትዮጵያ ሕዝብ የማወቅ መብትም ስላለው ነጋችሁን አሳልፋችሁ አትስጡ። ይህ ከሆነ ታዲያ ብጥብጡ ችግሩ ምንድነው ያላችሁት፣ ኢትዮጵያን የሚያምሱ 3 አካላት አሉ። 3 አካላት። አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁል ጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው።
ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱኑ ማታ ሄዶ ይቀነጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳይ የመሰለው። እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች እንደምናሸንፍ ለማሸነፍ እንደምንታገል እና ህዝቡ ምን ማድረግ እንዳለበት ያወያየሁት ቦታ ነው። በአንድ ወር ጊዜ ውስጥ ነው የሚገል ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ። የሚገለኝ ኦነግ የሚገለኝ አልሸባብ ሳይሆን የሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱት በጣም ጥሩ ጊዜ ነበረን። ከአምቦ ስንመለስ ወደ ባህር ዳርና ጎንደር እቅድ ስንይዝ የቅማንት ኮሚቴ፣ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱን በእጃችን ላይ ስላለ አትሄድም ተባለ። የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ሄድን። ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለው አነጋገርን፣ ተወያየን ከነሱ ጋር ስንወያይ በእኛና በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ያለ ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው 2-3 ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከ4-5 ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብለው ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አቶ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ። እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላል። ከህግ ጋር አያይዘው ህገ መንግስት፣ አዋጅ የሚል ጉዳይ ስላነሱ አቃቢ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወይ አንተ ወይ እኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። መቼም ስልጣን የማይፈልግ የለም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና አትቸገር፣ ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን
አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትባታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በይኔ እንሂድ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሯ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እበላለሁ ይላል። እና አንበሳው ይሄዳል። ቀበሯ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር። ወይ ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። በጣም ብዙ የሚዛቡ ወሬዎች አሉ። ለምሳሌ በሰሞኑ ኦፕሬሽን ብቻ እንኳን እንደምሳሌ ሰጣችሁ። ኦፕሬሽኑ እንዳይሳካ እነ ኤኬሌ ኤርትራ ገብተዋል፣ እነ ኤኬሌ ሁመራ ታይተዋል፣ ኤኬሌ አርማጮ ደርሷል የሚሉ የሚያዛቡ መረጃዎች በጣም ብዙ ናቸው። እያንዳንዱን መረጃ ወስደን እውነት ነው ብንል ኖሮ እኛ ባህር ዳር ለቀን አስመራ እንገባ ነበር። ነገር ግን የመጣው ኢንፎርሜሽን ሁሉ ትክክል አለ፣ አናላይዝ መደረግ አለበት፣ ክሮስ ቼክ መደረግ አለበት። ተማሪዎች ከዚህ አንጻር ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ብትማሩ ብትበረቱ ነምበር 1 ራሳችሁ ነው። ቀጥሎ ለወላጅ ነው፣ ቀጥሎ ለሀገር ነው። ባይሆንስ ለወላጅ ሸክም፣ ለሀገር ሸክም፣ ለራስም ዕዳ ነው የምትሆኑት። ይሄን በጥንቃቄ አይቶ መጠቀም ያስፈልጋል። ብዙ ሰዎች በእናንተ ጊዜና በእናንተ ጉልበት ይቀልዳሉ። ራቅ ያለ ቦታ ተቀምጠው ተነስ እንትናን ደብድብ እንትናን ስደብ ይሏቸዋል። እንደነዚህ አይነት ሰዎች ለዛ ጉዳይ የተሰጡና እምነታቸው ከሆነ መተው ማድረግ አለባቸው። ማዶ ተቀምጠው በዩቲዩብ ሳይሆን መተው እዛ ዩኒቨርሲቲ ሄደው ማድረግ አለባቸው። ሰምዌር ሆነው ተባሉ የሚሏችሁን ሰዎች ሰምታችሁ በመባላት ጊዜያችሁ ማባከን። ምርጫውን ካሸነፍን ምርጫ ቦርድ አሸንፋችኋል ካለ ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። የማትወዳደሩ ሰዎች በጣም እድለኛ ናችሁ ብዬ እንዳስብ የሚያስፈራኝ የህዝቡ ነገር ነው። እስከ
6 ሰዓት 7 ሰዓት ከሌሊቱ የመረጠን ህዝብ ምን አድርገን ነው የምናገለግለው? ምን ብናረግ ነው ድህነት የሚቀንሰው? ምን ብናደርግ ነው ከደሳሳ ጎጆ የምናወጣው? ይሄ ህዝብ ምንም ሳይደረግለት እኛ እንኳን የምንመረጥ ሰዎች የማናደርገውን 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦን ነገ በሙስና የምንሰርቀው ከሆነ ሞት ይሻላል። አደገኛው ነገር ይሄ ነው። የወጣችሁ በጣም እድለኞች ናችሁ። በእናንተ ጊዜ የነበረው ምርጫ እንደዚህ አልነበረም፣ ታውቃላችሁ። አሁን የሚመጣው ፓርላማ እናንተ ከነበራችሁ ጥረትና ትጋት 5-10 እጥፍ ማደግ አለበት። በእርግጥ ይሄ ፓርላማ ባለፉት 3 ዓመታት ያለፈበት መከራ ብዙ ነው። ይሄ ፓርላማ እንደ ኖርማል ፓርላማ የሚታይ አይደለም። ትልቅ ኃላፊነት የተሰማው ለብዙ ፖለቲከኞች አስተማሪ የሆነ ነገር ያየንበት ፓርላማ ነው። ይሄንን ፓርላማ ስትወጣ የምትከፍለው ታክስ ላይ መጨቃጨቅ፣ ቤት ላይ መጨቃጨቅ ተገቢ አይደለም። በነፃ ያገለገለ ነው። ክብር ይገባዋል። ተከብሮ መሄድ አለበት። ክብር የሚገባው ስብስብ ስለሆነ ብቻ ደግሞ አይደለም። ልምድ አለው። ቢያንስ ሌብነት ልምምዱ የቀነሰ ነው። ይህንን እያንዳንዱ ቀበሌ፣ ወረዳ፣ ዞን፣ ክልል መጠቀም አለበት ለራሱ ሲል። ይሄ ፓርላማ እንደዚህ የሚመሰገን ከሆነ አሁን የሚመጣው ደግሞ ሸክሙ በጣም ብዙ ነው። እኛ ሀገር ፓርላማ ደሞዝ አይከፈለውም። እኛ ሀገር ፓርላማ ጥቅም የለውም። እዚህ ኬንያ፣ ኡጋንዳ ብንሄድ ፓርላማ የተለየ ነገር በነፃ ነው፣ በአገር ፍቅር ስሜት የሚሰራው። ነገር ግን ዘንድሮ የተመረጠን ሰዎች ከዛ በላይ ኃላፊነት ሰምቶን ካልሄድን የህዝቡ ሁኔታ በጣም አሳሳቢ ነው። ቢያንስ ባንሰርቀው፣ ቢያንስ ሰዓት ባንቆጥር፣ ቢያንስ እሱ መደብ ላይ የተኛ በሚያፈስ ቤት ውስጥ እየሆነ እኛ ከዛ ያለፈ ነገር ባንፈልግ እና ብናስተባብረው የኢትዮጵያ ህዝብ መምረጥ ብቻ ሳይሆን መስራትም ይችላል። ይሄው በችግኝ እኮ እያየን ካመነ ይሰራል። ቀርበን ተባብረን ሰርተን ኢትዮጵያን የሚያሻግር ነገር ማድረግ ይኖርብናል። እዚህ ያለው ምክር ቤት ባለው ልምድ ረጅም ጊዜ ያገለግላችሁ ሰዎች አላችሁ። በየደረጃ ያለውን መስተዳድር በማገዝ ብልጽግና እንዲረጋገጥ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲደረግ ሰዎች በነፃ መናገር ብቻ ሳይሆን ኃላፊነት የሚሰማቸው ማድረግ ከናንተም ከኛም ይጠበቃል ብዬ አስባለሁ። በእኛ በኩል ምርጫውን ካሸነፍን፣ ምርጫ ቦርድ አሸንፋችኋል ካለ ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻል ያሉ ሰዎች አንድ ሚውለት ካቢኔ ውስጥ አንድ ሚውለት በየኤጀንሲው በየክልሉ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ የምንፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል 5 ዓመት ጠብቅ አንልም። በእርግጥ ይሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስህተት ምክንያት ተሳስተው ያጡ ሰዎች 5 ዓመት ጠብቅ ሊገደሉ ይችላሉ። ከዛ ውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው በአስፈጻሚ ውስጥ በተለያየ አካላት ተሳትፎ ጠንካራ መንግስት፣ ሀገር የሚያሻግር መንግስት ማድረግ አለብን። ይሄን የምናደርገው ኢትዮጵያ ታሸንፍ፣ ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይራራቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል የምንፈልገው በየትኛውም ደረጃ ቢሆን አገሩን በነፃነት ማገልገል የሚፈልግ ሰው ከኛ ጋር ሆኖ እንዲያገለግል እንፈልጋለን። እኛ ፍላጎታችን የኢትዮጵያ ቀጣይነት፣ የኢትዮጵያ ሰላምና ብልጽግና ብቻ ነው። ይህን የሚያስቡ ሰዎች ሁሉ አብረው ቢሰሩ ለኢትዮጵያ ይጠቅማል።